የፋኖ ኃይል የወልቃይትን መግቢያ ሰብሮ ገባ። ወልቃይት ታቦት አይደለም ይመታል ሲሉ የከረሙት የፋኖ ታጣቂዎች ህወሓት ከዓመታት በፊት ጭፍጨፋ በፈጸመባት ማይካድራ ጥቃት ሰንዝረዋል። መንግስት በበኩሉ በወልቃይት የፋኖ ታጣቂዎች እጅ ሰጡኝ ብለዋል። እናስደምጣቸዋለን። ጄኔራል ሳሞራ የኑስ የጠቅላይ ሚኒስትር አብይ የጦር አማካሪ ሆነዋል የሚል መረጃ እየወጣ ነው። መረጃው በስፋት እየተዘዋወረ ሲሆን ጄኔራል ሳሞራ ስለ ጉዳዩ እውነታውን ተናግረዋል። እንመለስበታለን። በቀጠናዊ በዓለም አቀፋዊና የውስጥ ጉዳዮች ላይ ትኩረት ያደረገው የኢሳያስ አፈወርቂ አዲስ ቃለ መጠይቅ ዛሬ ምሽት ይለቀቃል። ቃለ መጠይቅ ባደረጉ ቁጥር ስለ ሀገራቸው ችግር ከማውራት ይልቅ በኢትዮጵያ የውስጥ ጉዳይ አውርተው የሚጨርሱት የሻዕቢያው አለቃ ዛሬስ የሚለው የሚጠበቅ ሆኗል። ይህ በእንዲህ ሳለ የአስመራው ቃል አቀባይ የማነ ገብረ መስቀል የገዢው ብልጽግና ፓርቲ ባለስልጣናትና የጦር ጀነራሎች በአሰብ ቅዠት ተለክፈዋል ሲሉ ከባድ ዘለፋ አሰምተዋል። ቀጣይ ዓመት ገናን በቀይ ባህር እናከብራለን ለሚለው የአምባሳደሩ ንግግርም ስድብ የተሞላበት ምላሽ ሰጠዋል። እናስደምጣቸዋለን። በአሜሪካና በኢራን መካከል አዲስ ፍጥጫ ተጀመረ። ትራምፕ በኢራን ጠንካራ እርምጃ መውሰድ አለብን ሲሉ ከባድ ዛቻ አሰምተዋል። ኢራን በበኩሏ ለጦርነት ዝግጁ ነኝ ስትል አሳውቃለች። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ኃይል የወልቃይትን መግቢያ ሰብሮ ገባ። ወልቃይት ታቦት አይደለም ይመታል ሲሉ የከረሙት የፋኖ ታጣቂዎች ህወሓት ከዓመታት በፊት ጭፍጨፋ በፈጸመባት ማይካድራ ጥቃት ሰንዝረዋል። መንግስት በበኩሉ በወልቃይት የፋኖ ታጣቂዎች እጅ ሰጡኝ ብሏል። በወልቃይት ጉዳይ በርከት ያሉ ኃይሎች ተፋጠዋል። የፌዴራል መንግስቱ በወልቃይት መጫወት የሚፈልገው ጨዋታ አለ። የትግራይ ኃይሎች ፋኖ እነ ኮሎኔል ደመቀ ያላቸው አሰላለፍ ሌላው ነው። ሻገር ስንል ደግሞ ሱዳንና ኤርትራ ከእሁድ እስከ እሁድ አይናቸውን እዚህ ስፍራ ላይ እንደተከሉ ናቸው። ከሰሞኑ እዚህ አካባቢ ላይ ሁለት አዳዲስ ክስተቶች ገነው ወጥተዋል። ይኸውም የፋኖ ኃይሎች በወልቃይት ያወጁት ዘመቻና የቲዲኤፍ አዲስ የክተት አዋጅ ነው። በአንድ ወገን ምዕራብ ትግራይ፣ በሌላ ወገን ደግሞ ወልቃይት ጠገዴ ተብሎ የሚጠራው አካባቢ ከቃላት ስንጠቃ በላይ ፍጥጫ ያለበት ስፍራ ነው። የሰሜኑ ጦርነት መቀስቀሱን ተከትሎ ይህ አካባቢ በአማራ ኃይሎች ስር ተጠቃሏል። ይህን ተከትሎ አሁን ድረስ የፍጥጫ ማዕከል እንደሆነ ነው። በዚህ መሃል እየገፋ የመጣው የፋኖ ኃይሎች እንቅስቃሴ ደግሞ የወልቃይትን ጉዳይ አወሳስቦታል። የፋኖ ኃይሎች ወደ ትጥቅ ትግል እንድናመራ ገፊ ምክንያት ነው ከሚሏቸው ጉዳዮች መሃል የወልቃይት ጉዳይ አንዱ ነው። አካባቢው በአሁኑ ወቅት በእነ ኮሎኔል ደመቀ ስር መሆኑ አንድ የፋኖ ጥያቄ ተመልሷል የሚያስብል ቢሆንም ከቅርብ ጊዜ ወዲህ ግን በተቃራኒው በሁለቱ ኃይሎች መሃል አደገኛ እንቅስቃሴዎች እየታዩ ነው። ከሰሞኑም በወልቃይት የፋኖ ታጣቂዎች ጥቃት ከፍተው እንደነበር ተሰምተዋል። መንግስት በበኩሉ በወልቃይት ፋኖ እጅ ሰጠኝ ብሏል። በአማራ ክልል ስር በተደራጀው ወልቃይት ጠገዴ ሰቲት ሁመራ ዞን የሚንቀሳቀሱ የፋኖ ታጣቂዎች ወደ ተከዜ ዘብ እየገቡ ነው ተብሏል። በማይካድራ አካባቢ በጫካ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች ወደ እነ ኮሎኔል ደመቀ እንዲመለሱ ከክልል እስከ ዞን ከፍተኛ ጥረት ሲደረግ ነበር ተብሏል። የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ የጠቅላይ ሚኒስትሩ አማካሪ ሆነው እያገለገሉ ነው መባላቸውን ሐሰት ነው ሲሉ አስተባበሉ። ጄኔራል ሳሞራ የኑስ ኮርነር ፕሬስ ከተሰኘ ዩቲዩብ ጋር ባደረጉት ቆይታ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው በማገልገል ላይ ናቸው በሚል የተሰራጨው መረጃ ሐሰት እንደሆነ ገልጸዋል። ይህንን መረጃ የሚያሰራጩት አካላት ሆን ብለው ወደ ውስጥ መመልከትም ሆነ አቋም መያዝ እንዳይቻል ነው በማለት የወቀሱት ጄኔራል ሳሞራ በተደጋጋሚ በአፋር ያሉ ራሳቸውን የነጻ መሬት ተዋጊዎች ብለው ለሚጠሩት ታጣቂዎች ስልጠና እንደሚሰጡ የሚገልጽ ሐሰተኛ መረጃ ሲሰራጭ መቆየቱን ጠቅሰው ይህም የትግራይ ተወላጆች እርስ በርስ እንዲዋጉ የሚመኙ አካላት ናቸው ሲሉ አስረግጠው ተናግረዋል።
ከሰላም ውጭ አቋም እንደሌላቸው በመግለጽ ለሰላም ከሚሰራ ማንኛውም አካል ጋር እንደሚሰሩ አስምረዋል። ጄኔራሉ አክለው እንዲህ ይላሉ። የአብይ አማካሪ ነው ወዘተ ለሚባለው መረጃ ምላሽ ባልሰጥበት ደስ ይለኝ ነበር። በእነሱ አባባል እኔ የጠቅላይ ሚኒስትሩ አማካሪ ብቻ ሳልሆን አፋር ያሉትን ታጣቂዎች ጭምር አሰለጥናለሁ ማለት ነው። ይህ ፍጹም ሐሰት ነው። ሆን ተብሎ አንድ ሰው አቋም እንዳይይዝ ብቻ ሳይሆን በትግራይ ተወላጆች መካከል ጦርነት እንዲቀሰቀስ የሚፈልጉ አካላት የሚያሰራጩት መረጃ ነው። እኔ ስለ ሰላም ለመስራት ከሚጠራኝ ማንኛውም አካል ጋር ለመስራት ዝግጁ ነኝ። ጦርነት ሊበቃን ይገባል። በአፋርም ሆነ በትግራይ ያሉ ወታደሮች ወንድማማቾች ናቸው። የፌዴራሉ መንግስት ባለስልጣናትም ሲፎክሩ ሰምቻለሁ። ይህ ልክ አይደለም። ሁሉም ወንድማማች ነው። በኔ ዕድሜ እንኳን 3 ጦርነቶች ተካሂደዋል። በ17 ዓመታት ከደርግ ጋር የተደረገው በኋላም ከኤርትራ ጋር የተደረገውና አሁን በቅርቡ ደግሞ የትግራዩ ጦርነት እንደ ሀገር ብዙ ዋጋ አስከፍሎናል። ትልቁ ገፈት ቀማሽ የተደረገው የትግራይ ህዝብ ነው። ጦርነት ለማንም አልበጀም። የሚፎክሩት ሁሉም አካላት ጦርነት ውስጥ ገብተው እንደማይዋጉ አውቃለሁ። ወጣቱን ነው የሚያዋጉት። ስለዚህ እኔ የምለው አደብ አድርጉ ነው። ዲዲአር የሚፈጸም ከሆነ ሁሉም አካላት ሊካተቱ ይገባል። ሁሉም ችግሮች በውይይት መፈታት እንዳለባቸው አምናለሁ ሲሉ አስምረዋል። በሌላ በኩል 7ኛውን ሀገራዊ ምርጫ በተመለከተ ጄኔራሉ ሐሳባቸውን ሰጥተዋል። በዚህም በክልሉ ውስጥ ምርጫን ማካሄድ እንደሚገባና ህዝቡ በመረጠው መንግስት መተዳደር እንዳለበት ተናግረዋል። ተፈናቃዮች ወደ ቀያቸው ሳይመለሱ እንዲሁም የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ ማካሄድ አይገባም የሚለው የክልሉ ጊዜያዊ አስተዳደርም ሆነ የህወሓትን መከራከሪያ እንደማይቀበሉት ገልጸው ክልሉ አሁን ባለበት ሁኔታ ምርጫ መካሄድ እንዳለበትና ተፈናቃዮችም ወደ ቀያቸው በተመለሱ ጊዜ በአካባቢያቸው መምረጥ የሚችሉበት ሁኔታ ሊመቻች እንደሚገባ አመልክተዋል። የኤርትራው ቃል አቀባይ ከ2 ዓመት በፊት ኢሬቻን በቀይ ባህር ይከበራል ለሚለውና ከሰሞኑ በአንድ አምባሳደር ለተነገረው ገናን አሰብ ላይ እናከብራለን ለሚለው ንግግር ምላሽ ሰጥተዋል። የአስመራው ቃል አቀባይ የማነ ገብረ መስቀል የገዢው ብልጽግና ፓርቲ ባለስልጣናትና የጦር ጄኔራሎች በአሰብ ቅዠት ተለክፈዋል ሲሉ ዘልፈዋል። በሌላ በኩል በቀጠናዊ በዓለም አቀፋዊና የውስጥ ጉዳዮች ላይ ትኩረት ያደረገ ነው የተባለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አዲስ ቃለ መጠይቅ ዛሬ ይለቀቃል። የኢሳያስ አፈወርቂ ቃለ መጠይቅ አንድ ለእናቱ በሆነው ኤርትራ ቴሌቪዥን ጣቢያና ሬዲዮ ጣቢያ ይተላለፋል ተብሏል። የማነ በአዲሱ መልእክታቸው የብልጽግና ፓርቲ ባለስልጣናትን ችግር ምንድነው በማለት ይጠይቁና ራሳቸው ምላሽ ይሰጡበታል። ባለስልጣናቱ በአሰብና በኤርትራ ሉዓላዊ የባህር ጠረፎች ላይ የያዙት የተሳሳተ ፍላጎት የሚጨበጥና የሚሳካ እንዳልሆነ እንደከዚህ ቀደሙ ገልጸዋል። የኢትዮጵያ ባለስልጣናት በኤርትራ ላይ አላቸው ያሉትን የተሳሳተ ፍላጎት ሲገልጹ ከዓመት በፊት ከተነገሩት እስከ ሰሞነኛ የካርታና ገናን በአሰብ የማክበር ፍላጎት አንስተዋል። ዓመታት በፊት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ኢሬቻን በሚቀጥለው ዓመት በቀይ ባህር ዳርቻ እናከብራለን ብለው ምኞታቸው የውሃ ሽታ ሆኖ ቀርቷልም ይላሉ። በቅርቡ የኢትዮጵያ መከላከያ ሰራዊት የጦር ጄኔራሎች የኤርትራን አሰብን የሚያካትት ካርታ ማሳየታቸውን አስደንጋጭ ብለውታል። ጄኔራሎቹ በአደባባይ ያሳዩት አሰብን የጠቀለለ የኢትዮጵያ ካርታ በአስመራ ባለስልጣናት ላይ ከፍተኛ ድንጋጤና ስጋት መፍጠሩን የማነ አረጋግጠዋል። የማነ ይቀጥሉና አሁን ደግሞ አንድ ታዋቂ የፓርላማ አባልና የገዢው ተሟጋች ገናን በሚቀጥለው ዓመት በአሰብ እንደሚከበር ቃል ገብተዋል ሲሉ ጽፈዋል። ቃል አቀባዩ በስም ያልጠቀሷቸው በሚቀጥለው ዓመት ገናን አሰብ ላይ እናከብራለን ያሉት አምባሳደር ዲና ሙፍቲ ናቸው። አምባሳደሩ በቲክቶክ ገጻቸው ባሰራጩት መልእክት በሚቀጥለው 2019 ዓ.ም የገናን በዓል አሰብ ላይ ይከበራል ብለዋል። በዚህ ጉዳይ ላይ አስተያየት በመስጠት የሚታወቁት አምባሳደሩ አሰብ በቅርቡ ወደ ኢትዮጵያ እንደሚጠቃለል በግልጽ ከሚናገሩ ባለስልጣናት መካከል አንዱ ናቸው። የኢትዮጵያ ገዢ ፓርቲ ብልጽግና በኤርትራ ላይ የማያባራ ፕሮፓጋንዳ፣ አሳሳችና አታላይ መረጃዎችን ማሰራጨቱን ቀጥሏል ሲሉም ወንጅለዋል። በተለያየ መንገድ ኤርትራ ላይ የተከፈተው ዘመቻ ዓላማው የባህር ጠረፍ በሉዓላዊነት
የመቆጣጠር ፍላጎት መሆኑንም ጠቁመዋል። በሌላ በኩል በቀጠናዊ በዓለም አቀፋዊና የውስጥ ጉዳዮች ላይ ትኩረት ያደረገ ነው የተባለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አዲስ ቃለ መጠይቅ ዛሬ ይለቀቃል። የኢሳያስ አፈወርቂ ቃለ መጠይቅ አንድ ለእናቱ በሆነው በኤርትራ ቴሌቪዥን ጣቢያና ሬዲዮ ጣቢያ ይተላለፋል ተብሏል። ዛሬ ምሽት 2 ሰዓት የሚሰራጨው የኢሳያስ አፈወርቂ ወቅታዊ ጉዳዮች የተነሱበት ቃለ መጠይቅ ወቅታዊ ዓለም አቀፋዊ ሁነቶች፣ ቀጠናዊ ጉዳዮች በተለይ የአፍሪካ ቀንድና ኤርትራዊ የውስጥ ጉዳዮችን የተመለከተ ነው ተብሏል። ኢራን ለድርድርም ሆነ ለጦርነት ዝግጁ ነኝ ስትል አስታወቀች። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን ለጦርነት እንዲሁም ለድርድር ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ ተናገሩ። ባለስልጣኑ ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ጉዳይ ጣልቃ ልትገባ እንደምትችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጮችን እየተመለከተ ነው በማለት ኢራን ለድርድር ጥሪ ማቅረቧን ካሳወቁ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቴህራን የውጭ ሀገራት አምባሳደሮች በተገኙበት ባደረጉት ንግግር ኢራን ጦርነት አትሻም በማለት የሀገራቸው ጠላቶች የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። ለድርድር ዝግጁ ነን፣ ነገር ግን ድርድሩ በእኩል መብትና በጋራ መከባበር ላይ የተመሰረተ መሆን አለበት በማለት የአሜሪካው ፕሬዝዳንት ስለ ኢራን የድርድር ፍላጎት ያሉትን አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጊ ለጋዜጠኞች እንደተናገሩት በዶናልድ ትራምፕ ልዩ መልእክተኛ ስቲቭ እና በሚኒስትር አራግቺ መካከል አስፈላጊ መልእክት ለመለዋወጥ የሚያስችል የግንኙነት መስመር መከፈቱን ገልጸዋል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ድንገተኛ ጥቃት መፈጸም የኢራን ፍላጎት እንዳልሆነ፣ ጥቃት ከተፈጸመባት ግን ለጦርነት ዝግጁ መሆኗን አመልክተዋል። የኢራን ብሔራዊ ደህንነት የበላይ ምክር ቤት አካል የሆነው የመከላከያ ምክር ቤት ቀደም ሲል ባወጣው መግለጫ በህጋዊ ራስን የመከላከል ማዕቀፍ ውስጥ ኢራን ጥቃት ከተፈጸመባት ብቻ ምላሽ በመስጠት ላይ አትወሰንም በማለት ስጋት በሚፈጥሩ ወገኖች ላይ ቀድሞ እርምጃ እንደሚወስድ አስጠንቅቆ ነበር። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ቀጥሏል። እስካሁን ወደ 500 የሚደርሱ ሰዎች በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ ኃይል አባላት መገደላቸውን ደግሞ የሀገሪቱ መንግስት አስታውቋል። መንግስት በተቃዋሚዎች ላይ የሚወስደው እርምጃ ያሳሰባቸው ምዕራባውያን ድርጊቱን እየተቃወሙ ሲሆን አሜሪካ ደግሞ ያጸፋ እርምጃ እንደምትወስድ እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው በኢራን ጉዳይ ጣልቃ ለመግባት በጣም ጠንካራ አማራጮችን እያጤነች ነው ሲሉ ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ቀድማ ጥቃት የመፈጸም እቅድ እንደሌላት፣ ነገር ግን ጥቃት ከተፈጸመባት ለጦርነት ዝግጁ መሆኗን አሳውቀዋል። ይህ በእንዲህ እንዳለ በመላው ኢራን የኢንተርኔት አገልግሎት በመቋረጡ በሀገሪቱ ውስጥ በአሁኑ ጊዜ ምን እየተካሄደ እንዳለ በትክክል ለማወቅ አዳጋች ሆኗል። የመንግስት የቴሌቪዥን ጣቢያና ሌሎች የመንግስት መገናኛ ብዙሃን ከእሁድ ምሽት ጀምሮ ያለው ሁኔታ የተረጋጋ መሆኑን የሚያመላክቱ ዘገባዎችን እያወጡ ነው። አንዳንድ የሰብአዊ መብት ድርጅቶች በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀሩና በሺዎች የሚቆጠሩት ደግሞ በእስር ላይ እንደሆኑ ገልጸዋል።